ወይኔ እርዱኝ! ወይኔ ደህና ነሽ? ወይኔ ወይኔ ከዚህ በኋላ ለነሱ ጥሩ ነው። በደካማ ጎናቸው ገብተን እንዳይነሱ አድርገን እንጠላቸዋለን። ስትይ ሰምኛለሽ? ገና ደግመሻለሁ። እሺ አንቺ ምክንያት እኮ ከምወደው ወንድሜ ተቆራርጬ ቀርቼ ነበር። ዛሬ እጅግ በጣም አሳዛኝ ነገር ተከስቷል። ሀብል የመኪና አደጋ ደርሶባታል። እናት ልጇን አገኛለሁ ብላ በተስፋ ከነበረችበት ሀገር ተነስታ መታ፣ አሁን ላይ ግን ድንገት ሳታስበው ልጇን መኪና ገጭታታለች። ሀብል በህይወት ትትረፍ አትትረፍ የሚታወቅ ነገር የለም። በሌላ በኩል አቶ እስክንድር አጸደ ላይ ሽጉጡን ደቅኖባታል። የቤቱን ገመና በሙሉ እያወጣች የምታሰጠው አጸደ ዛሬም እንደገና ሌላ አዲስ አጀንዳ ፈጥራ እዝራ ልጅ አለመሆኑን ለማሳወቅ እየታተረች ባለችበት ነው አቶ እስክንድር ሽጉጥ የመዘዘባት። ሰላም ጤና ይስጥልን የትንሽ ቤተሰቦች እንዴት አላችሁ? ለቻናሌ አዲስ የሆናችሁ ወዳችሁና ፈቅዳችሁ ሰብስክራይብ ስለምታደርጉ ምስጋና እጅግ ከልብ ነው። ባለፈው ክፍል እንግዲህ እንደምታስታውሱት አጸደን እዝራ ደብድቧት ነበረ። ታዲያ እዝራ ደብድቧትም ግራ ተጋብታ ነበረች። ነገር ግን ደግሞ ሜርሲ ታጽናናኛለች፣ ታበረታኛለች ብላ ስትጠብቃት ሜርሲ መልሳ ጠላት ሆናባታለች። ሲሰርቁ የተስማሙት ሲካፈሉ ይጣላሉ እንደሚባለው አጸድና ሜርሲ አሁን ላይ እየተጣሉ ያሉት ወንድሟ በዝራ ምክንያት ነው። ወንድምሽ አይደለም እያለች አሳምና ያሳደገቻትን ልጅ ዛሬ ላይ ደግሞ መልሳ ለሷ ጠላት እንደምትሆንባት ያላወቀችው አጸደ ትናንትና የዘራችውን ዘር አሁን ላይ እያፈሰችው ትገኛለች። በሌላ በኩል እህት ነኝ ብላ ገንዘብን ለማፈስ ከጋናዳ የመጣችውን ሀናን አጃጅላ እህት ነኝ ብላ የገባችው ኩኩሻ ተጨንቃለች። ነፍሷ እጅግ በጣም ተጨንቃባታለች። ምክንያቱም የውሸት ገንዘብ ያለመደ ሰው መቼም ክፉ ነገር ሲመጣም ቢሆን መጨነቁ አይቀርምና፣ ነገር ግን ደግሞ አብራት ያለችው የዚህ ሴራ ጠንሳሽ የሆነችው ወይዘሮ መነን ነገሩ እንዳይታወቅባት እየጣረች ትገኛለች። ወይዘሮ ሀናም እንግዲህ ቁርስ አቅርባ ኤደንን ምርመራ ማድረግ እፈልጋለሁም ብላቸዋለች። ይህንን የሰማቸው ወይዘሮ መነን በድንጋጤ ተውጣ ቁርሱንም ወደ መጉረስ ሳይሆን ወደ አለመጉረስ ተቀያይራለች። ታዲያ ይህንን ስትሰማ ተነስታ ኩኩሻ ወደ መኝታ ክፍል ታመራለች። እንዲህም እያለች ራሷን ለራሷ ለማጽናናት ብትሞክርም ወይዘሮ ሀና ግን ኮስተር ብላ ነበረ። ታዲያ መነንም አየሽ እንደዚህ ብለሽ ይህን ያክል ጊዜ አብራሽ ኑራ ዛሬ ግን እንደዚህ ስታያት እጅግ በጣም ከፍቷታል። ኩኩሻን አስከፍተሻታል። ሀብልዬ እኮ እንደዚህ አይነት ልጅ አይደለችም አለቻት። ለማሳመን እየሞከረች ባለችበት ቅጽበት ስልክ ከውጭ ይደወልላታል። ልጇ ነበረች። ጥላት የመጣችው ህፃን ልጇ ሪፖርት መታለች እና ተቀበይኝ የሚል ድምጽ ነበር። እናደነገጠች። ልታረጊ መጣች ስትላትም እህቴን ላይ ነው የመጣሁትኝ ትላታለች። ይህን የሰሙት ደስታና ፌሽታ ሆነላቸው። ምክንያቱም እህቷ ከመጣች እዛ ጋ ያለው ነገር ምዕራፉ ይዘጋል ብለው ነበር ያሰቡት። ወይዘሮ ሀና ግን ምዕራፉ እንዳልተዘጋና ተመልሰው ሲመጡ እንደሚገናኙ ነግራቸው ጥላቸው ትወጣለች። ልጇንም የሪፖርት ሄዳ ይዛ ትመጣለች። ይዛ ስትመጣ ግን ልጇ እህቴን አገኘው ብላ በደስታ ልቧ የፈነጠሰ የባውሬ ነገር እንኳን ትንሽ እንኳን አልጠበቀቻትም። እሷ ነው የሆድ ሆዷን እያወራቻት እህቴ እንኳን አገኘሁሽ አንቺም ብዬን የመጣው እያለች ስትቀባጥር ቆየች። ነገር ግን ኩኩሻ ምንም አይነት ምላሽ ልትሰጥ አልቻለችም። ምክንያቱም ጸጸት እየተሰማት ነው። የሀብል ቦታ ቀምታ ህይወቷን ለመምራት የተዘጋጀችው ኩኩሻ አሁን ላይ ግን የህሊና ጥያቄ እየተመላለሰ አላስቀምጧት ብሏል። የገንዘብ ጥማቷን ለማርካት ስትል ኩኩሻን መጠቀሚያ ያደረገችው ወይዘሮ መነን አሁን ላይ ጭንቅ ላይ ና ያለችው። ታዲያ ለዚህ ጭንቋ የምታግዛት አጸደ ነበረች። ወደ አጸደ ጋ ስልክ ደውላና መፍትሄ ለመፈለግ ወደ አጸደ ጋ መደወል ግድ ሆነባት። ነገር ግን አጸደ ደግሞ እዛ ጋ ቤቱ ተናውጦባታል። ምክንያቱም ግራ የተጋባውን ቤት አመሳ ወደ ሌላ ነገር ለመክተት ያሰበችው አጸደ አሁን ላይ እዝራ ልጅ እንዳልሆነ ለማሳወቅ እየታተረች ትገኛለች። ሜርሲ ጠምዳ ይዛታለች። ታዲያ እዝራ አገጯን ብሎ ጥርሷን ሊያወልቀው ትንሽ ሲቀረው ነበር የተዋት። አሁን ደግሞ ሜርሲ ተጨምራላታለች። ሜርሲ በጥፊ ብላም አልጋ ላይ ዘርራ እንደፈለጋት ትጫወትባት ከቆየቻት በኋላ ትልቅ ማስጠንቀቂያም ሰጥታታለች። እዚህ ቤት ውስጥ ሁሉም ሰው ጠልቶኛል፣ ስለዚህ የሆነ ነገር ማድረግ አለብኝ ብላ ያሰበችው አጸደ ዛሬ አዲስ ሴራ እየጠነሰሰች ነው። ነገር ግን ደግሞ እነሱ ቀድመው ነቅደውባታል። ታዲያ እቤት ውስጥም ሰብሰብ ብለው ቁጭ ብለው በነበሩበት ቅጽበት ነበረ
እዝራና ሀብል ሳሎን ላይ ነበሩ። አባታቸው ይመጣል። አባዬ እንዴት አደርክ ብለውም ካወሩ በኋላ እዚህ ቤት እየተፈጠረ ባለው ነገር ግራ ተጋብቻለሁ አባዬ፣ ስለዚህ አጸደ ትውጣልኝ ይላል። አጸደ ትውጣልኝ ሲል አባት ግራ ገብቶት እኔ እኮ የእናቴን አደራ ላለመብላት ነው፣ ስለዚህ እንዴት አድርጌ ነው እያለ የተሰጠውን አደራ እያስታወሰ እባክህን ልጄ የምትወስነውን አንተ ራስህ ወስን እያለም ጠየቀው። የሆንከውን ነገር ንገረኝ ቢለው ልናገር ፈቃደኛ አልሆነም። ነገር ግን ደግሞ ሀብል አሁን ላይ እውነታውን ማፍረጥ እንዳለባት ተሰማትና ለአቶ እስክንድር እዝራን ሊገሉት ይፈልጉ ነበር፣ ይህንን ሰምቶ ነው ትላለች። አቶ እስክንድር በድንጋጤ ዝርር ብሎ ይወድቃል። ሁሉም ተረበሹ። አጸደ ግን ይህንን ስታይ በፍጹም አልተረበሸችም። እንዲሞት ፍላጎቷ ነው። የቤቱን ገንዘብና ሀብት ንብረት መውረስ የእሷ ፍላጎት ነው። እዝራንም ከዚህ ጨዋታ አስወጥታ ነገሮቹን በሙሉ የራሷ አድርጋ ሜርሲን ሳይቀር ክፉ ሰው አድርጋ አክሲዮኗን ወደ ራሷ ለማድረግ እያሰበች ባለችበት ነው ሜርሲ ነቄ ብላ ዛሬ ላይ አክሲዮኗን አይደለም እሷን አይኗን ልታያት ፍላጎት የላትም። አቶ እስክንድርን አፋፍሰው ውሃ ከረጫጩት በኋላ ትንሽ ሲነቃላቸው አባዬ ምን ሆነ ነው ይለዋል። ምን ሆነ ነው አትበለኝ ይለዋል። በዚህ ሰዓት ነበር እዝራ ተበሳጭቶ ሀብልን ከአንቺ ጋር ያለውን ጉዳይ አልጨረስኩም ይላታል። በፍጹም አልጨረስኩም ሲላት እየተርበተበተች እሺ በቃ በጣም ይቅርታ ትለዋለች። ነገር ግን ደግሞ አጸደ ተመልሳ ወደ ክላሷ ስትገባም ይህን ነገር ያደረገውን ሰው እባክህን ንገረኝ ይለዋል። ይህንን ነገር ያደረጉት ሜርሲና አጸደ ናቸው። ነገር ግን ደግሞ የነገረችኝ ሜርሲ ናት። ስለዚህ ሜርሲ የዚህ ቤት አትወጣም ይለዋል። አባትም ይህንን ውሳኔ ከሰማ በኋላ አጸደ አርፈሽ ተቀመጭ እያለ ቢላትም በፍጹም አርፋ ልትቀመጥ ግን ፈቃደኛ አልሆነችም። እንደውም ይባስ ብላ እዝራን እዚህ ቤት እንደውም አንተ ባዳ ነህ ማለት ጀመረች። ይህን የሰማው አቶ እስክንድር ለምንድን ነው እንደዚህ ብለሽ የምትናገሪው ይላታል። እኮ እኔ እነዚህ ጨዋታ ውስጥ አውጥተህ ለዚህ ለባዳ ልታወርስ ነው የሚል ቃል ስታወጣ አቶ እስክንድር ሰዓትም አላጠፋም። ቶሎ ብሎ ወደ መኝታ ክፍሉ ሄዶ ሽውጡን ይዞ መጥቶ ከአጸደ ጭንቅላት ላይ ይጠቅንባታል። አጸደ ወንድሜ እያለች ተለማመነችው። ነገር ግን እሱ በፍጹም ይህንን ሊሰማት አልቻለም። በሰደፍ አንዴ ጭንቅላቷን ይላትና እንድትንገዳገድ ያደርጋታል። በዚህ ሰዓት እዝራ የባሰውን ሀብልን ለመጥላት ተዘጋጀ። ለምን ሀብል እንዴት ታደርጊያለሽ? በአንቺ ምክንያት ነው ይሄ የሆነው እያለም ግራ ተጋብቶ ጥሏቸው ይወጣል። በሌላ በኩል እህቴን አግኝቻለሁ ብላ ትንሿ ብላቴና በሳቅና በደስታ ፍልቅልቅ እያለች ቁርሳቸውን በልተው ምግባቸውን ጨራርሰዋል። ታዲያ እናትም ወጣ ብዬ አንዳንድ ነገር ገዝቼ ልምጣ ብላ ከቤት ወጥታለች። ከቤት ስትወጣላት ደግሞ ነገር መጎንጎን የጀመረችው መነን ምን ማድረግ እንዳለባት ለአጸደ ደውላም ነግራታለች። አጸደም ማድረግ ያለባትን ነገር ለመንገር መጀመሪያ ምግብ እንደሚያስፈልጋት ትነግራታለች። እሺ ብላ ምግቡንም ልትጋብዛት ወደ ውጭ ታገኛታለች። አሁን ላይ ይመስለኛል የልጅቷን ጸጉር ከዛኛው ጸጉር ጋር እንዲመሳሰል አድርገው የዲኤንኤ ምርመራ እንድታደርግ ሊያደርጓት ነው። የአጸደና መነን ተንኮል ማለቂያ የለውም እና ይህን ሊያደርጉ እየተዘጋጁ ባሉበት ቅጽበት ነበረ ወይዘሮ ሀና ወጣ ብላ ስትመለስ ድንገት ሀብል አስፋልቱን ስታቋርጥ መኪናው ይገጫታል። ታዲያ ወይዘሮ ሀና ነበረች የገጨቻት። የገዛ ልጇ እንደሆነች ያላወቀችው ወይዘሮ ሀና እየተርበተበተች ወደ መኪናው ውስጥ አስገብታታለች። ሀብል በህይወት ትኑር አትኑር የሚታወቅ ነገር የለም። ታዲያ ይህንን ስታውቅ ግን በኋላ ላይ ልጇ እንደሆነች ስትሰማ ምን ይፈጠር ይሆን? ኩኩሻስ እውነታውን አፈርጣ ትናገር ይሆን ወይስ ምን ይፈጠር ይሆን የሚለው በቀጣይ ክፍል የምናየው ይሆናል። እንግዲህ አጸደ ምን ልታደርግ ከመነን ጋር እንደተገናኘች እናያለን። ጤና ይስጥልን።